ከጀርባሽ ነው ሴራ የሚሰራው እሱ ነው። እሺ ምን መድኃኒት አላጠፋሁትም ልንገርሽ ብዬ ነው። ናታን ምንድን ነው? እማዬ ይቅርታ። የቪዲዮ ያላጠፋው በቤቴ ባዳ ነኝ ማለት ነው እንዴ? ምን እየተከናወነ ነው? የቀረስኩሽን ቪዲዮ አላጠፋሁትም እያልኩሽ ነው። አንተ ለርቃንን የቀረስከኝ? ታዲያ አባዬ ገብቶ የሚቀርጽሽ ይመስልሻል? ስሚ አላጠፋሁትም። አሁን ምንም ነገር ትንፍሽ ሳቲ ከዚህ ሀገር ትወጫለሽ። ለአባዬም ከላኩለት ለአንቺም ካሳዩሽ የከፋ ቪዲዮ አለኝ። እሺ ደፍረኛል አይደል ናታን? አትጪ እባክሽ። ይኸውልሽ ለማንም ትንፍሽ ሳቲ ከዚህ ሀገር ውጭ። ይሄን ነገር ለማየ እናገራለሁ ብትይ ጉድሽን ዓለም ነው የሚያይልሽ። እከስሃለሁ አንተ አውሬ እባብ። ይኸውልሽ ይሄ ነገር እማዬ ሰማችሁ ማለት አንቺም የመጨረሻ ቀንሽ ነው የሚሆነው። ስለዚህ ይሄን ነገር ለቀሽ ቀጥ ብለሽ ውጪ። ዳጣ ነፃነቷና ሌላው ነገሯ ተጨምሮ ከቀን ወደ ቀን ስሜቴ እንዲጨምር አደረገ እንጂ መተው አልቻልኩም። ዳጣ እኮ ቀዥቃዣ ሴት ናት። ደግሞ ከአንተ ባህሪ ጋር አትሄድም። እንዴት ለሚስትነት ተመኛት ነው? ወይስ አንተም እንደ ዘመኑ ወጣት ለዴቲንግ ነው የፈለካት? ኧረ አባዬ በጭራሽ። እኔ ዘመኑን ማዕበል አልቀበልም። ማግባት የምችልበት ጊዜ ማግባት እንላለሁ። የዚህ ዘመን ጄኔሬሽን ደግሞ ዴቲንግ የሚወጣው ማግባት አቅሙ ስለማይፈቅድ ነው። አርፎ ቁጭ እንዳይል ደግሞ ኑሮ አለ። ወጣትነቱ እድሜው ያልፋል። ስለዚህ አባዬ እኔ እዛ ሰለባ አይደለሁ። ስለዚህ ለሚስትነት ነው የፈለካት ማለት ነው? አዎ አባዬ፣ ግን ደፍሬ እንደዛ ስላልኩ በጣም ይቅርታ አባዬ። ይቅርታ። ራሴ እታጠባለሁ። እኔ አስታጥባለሁ። እንደውም ችግር የለውም። እውነት ችግር የለውም። አረ ምንም ችግር የለውም። አረ ነውር ነው። እውነት እንዴ እናቴ፣ ሁላችንም እኮ ለዚህች ምድር እንግዶች ነን። ግድ የለም እውነት ታጠቢ እናቴ፣ ችግር የለውም። አረ ችግር የለውም። በእውነት ከባድ ነው። እሺ በቃ ታጠቢ አክስቴ። ናታን ከዳጣ ጋር ምን አይነት ግንኙነት ነው ያላችሁ? ኤቢ እኮ ስትነግረኝ ጭንቀት ውስጥ ስለነበርኩኝ አላወራሁህም ነበር። ኧረ አባዬ ምንም አይደለም። ቀልድ አይደለም ናታን፣ ይሄ ትልቅ ቁም ነገር ነው። ቆይ የፍቅር ግንኙነት ጀምራችኋል? አንተ ይኸውልህ ናታን፣ አንተ ጥሩ ልጅ ነህ። ከዳጣም ከአቢጌልም የተሻልክ ልጅ ነህ። ፍቅር እንደዚህ እንደሚወራው ቀላል ነገር አይደለም። ፍቅር ማለት የትዳር ጥንስስ ነው። ልጆችን የሚያፈራ የትልቅ ቤት መሰረት የሚጣልበት ነው። አዎ አባዬ ያውቃለሁ፣ ይገባኛል። ቀለል አድርገህ ማየት የለብህም። ወዳሃት ነው? ቆይ ግን ዳጣን ወዳሃት ነው? ኧረ አባዬ አትፍራኝ ናታን፣ አትፍራኝ፣ ንገረኝ እንጂ። ቃዴስ ነው ያልሽኝ? ቃዴስ እንኳን ደህና መጣ ቃዴስ። ምንድን ነው አባዬ? ይረጋጉ። የቢ አባት ምንድን ነው? የቢ ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድን ነው? የቢ አባት አባዬ። ወይዘሮ ሜላት የእህቷን ሴራ ስላላወቀች ልጇ የጠፋች መስላት ልጇ ውሃን ልጄ የት ነሽ? ወይኔ ውሃዬ ምንድነው የሆንሽብኝ? እያለች እያለቀሰች መድኃኒት ድረስ ስትል መድኃኒትም ማርቲ ተረጋጊ፣ ልጅሽ እኮ ተኝታለች፣ አባቷ እየመከራት ነው፣ እየተቆጣት ነው። ስለዚህ በእናት በአባትና በልጅ መሀል አትግቢ፣ ተያቸው ትላታለች። እውነትሽን ነው መታለች አለች። እሺ ልሂድ ልያት ስትል በጭራሽ አይሆንም፣ ተያቸው እያወሩ ነው ትላታለች። እየተቆጣት ነው። ስለዚህ በልጅና በአባት መሀል ደግሞ አትግቢ፣ ተያቸው ብላ ቁጭ አድርጋ
ታስቀምጣትና እሺ ማርቲ አንድ ነገር ልነግርሽ ነው የመጣሁት። ደረጀ እባብ ነው። ደረጀ እየወጋሽ ነው ከጀርባሽ ስትላት ጀመረሽ ደግሞ አሁን በዚህ ሰዓት እንኳን አትተይኝም መዲ? ኧረ እባክሽ ተይኝ እባክሽ በማማሞት ባሌን ልጆቼን ትዳሬን ትተሽ ከዚህ ሀገር ውልቅ በይልኝ እባክሽ ስትላት እሺ እሄድልሻለሁ፣ ነገር ግን የጀመርኩትን እቅድ ጨርሼ ነግሬሽ ነው የሚሄደው ስትላት ናታን ድርስ ይላል። ናታንም ማርቲ አየሽው አንደኛው ከጀርባሽ ነው የሚወጋሽ፣ ተባባሪ ደግሞ እሱ ነው ትላታለች። እንዴ ምን ማለት ነው ናታን እንዴት መጣህ ስትለው መድኃኒት አላጠፋሁትም ብቻ ብሎ ይቅርታ እማዬ ብሎ ወጣ ሲል መድኃኒት ተከተለችው። ስትከተለው አንተ ባለጌ አንተ ነበር የቀረጽከኝ፣ ታዲያ አባዬ ገብቶ የሚቀርጽሽ ይመስልሻል ሲላት እከስሃለሁ ባለጌ ነህ፣ ይኸውልሽ ይህን ነገር ለማዬ እናገራለሁ ብትይ እርቃንሽን አገር ምድር አደባባይ ላይ ነው የማወጣው ሲላት አርፈሽ ብትቀመጪ ይሻልሻል፣ ወደ መጣሽበት ምንም ሳትናገሪ ምንም ጸጥ ብለሽ ብትሄጂ ይሻልሻል፣ እማዬን ተያት ይሄን ቤተሰብ ታዩ ብሎ ያስፈራራታል። አንተ ባለጌ ጠብቅ እከስሃለሁ፣ ደፍረኸኛል አይደል ትለዋለች። እባክሽ አትጩሂ፣ ነገርኩሽ ለማዬ እስካልተናገርሽ ድረስ ምንም የሚፈጠር ነገር የለም፣ ስለዚህ አርፈሽ ወደ መጣሽበት በሰላም ተመለሽ ብሎ ይመክራታል። እሷም ተናዳ ዘወር ብልልኝ ወደዛ ብላ ወደ ክፍሏ ትገባለች። ደረጀ ናታን ያደረገውን ነገር ማመን ነው ያቃተው። ማመን እንግዲህ ኤቢም ቤቷ ቁጭ ብላ ቁርሷን ከእናቷ ጋር እየበላች እኔ ምልሽ ኤቢዬ መቼ ነው ታዲያ ፍቅረኛሽን ታስተዋውቂን ስትላት አስተዋውቅሻለሁ እማዬ፣ እንደውም ዛሬ አስተዋውቅሻለሁ። አንቺ ልጅ እንዴት ሳትነግሪና እንዴ ሳንዘገጃጅ አይሆንም። አይ እማዬ ምንም ችግር የለውም ቀለል ያለ ሰው ነው አታስቢ እሺ ትላታለች። እንደ ወግ ማድረግ ልታሳይኝ ነው የእውነት ስትላት አዎ እማዬ አሳይሻለሁ ስትላት እና እኔም ከዚህ ቤት መውጣት እፈልጋለሁ። ምን ነው አንቺ ሰለቸነሽ እንዴ ስትላት አይ እማዬ እንደዛ ሳይሆን አንቺስ ፍላጎትሽ አልነበር እንዴ እንዳገባ ወለጅልኝ እያልሽ አግቢልኝ እያልሽ ጨቀጭኛል ነበር፣ ስለዚህ እሱን ለማሳካት ነው ትላታለች። እሺ በቃ ዛሬ አመጣዋለሁ ቀለል ያለ ሰው ነው አታስቢ ትላታለች። ደረጀ ናታንን ናታን ልጄ ለመጀመሪያ ጊዜ እንደ ዛሬ ከጉድ ወጥቼ አላውቅም፣ መቼምም ከጉድ አልወጣም ከዚህ በላይ ወለድከኝ በለጥከኝ ይለዋል። እውነት ግን አላጠፋኸውም እንዴ ናታን አንተ ጋር ነበር እንዴ ሲለው አይ እውነት ለመናገር አባዬ አጥፍቼው ነበረ፣ ነገር ግን አንተ ምናልባት ብዬ ፍላሽ ላይ ነበረ ይለዋል። እውነት ወለድከኝ፣ እውነት ናታን በለጥከኝ፣ ለስንተኛ ጊዜ ወለድከኝ፣ በጣም አመሰግናለሁ ይለዋል። እንግዲህ እህቷም ማርቲ ልሄድ ነው ትኬት ቆርጫለሁ በቃ ስትላት የምርሽን ነው? አዎ ይህንን ነበር የምትፈልጊው? ግን ምንም አላለሽም። አንድ ቀን ግን ላንቺ የከፈልኩት ዋጋ መስዋዕትነት ይታይሻል። ምክንያቱም ላንቺ ብዙ ሁኛለሁ፣ ላንቺ ራሴን ላጣም ነበረ። ችግር የለውም አንድ ቀን ግን ይገባሻል እህቴ ትላታለች። እንጀቴን ለመብላት ነው? ተናገሪ ያልኩሽ እኮ ተናገሪ። እሺ እንደዚህ ካለ ተናገሪ ትላታለች። አልነግርሽም ራስሽ ድረሽበት ከዚህ በኋላ ደክሞኛል ትላታለች። ደረጀም ስለ ዳጣና ስለ ናታን ግንኙነት ናታንን በደንብ ጠየቀው። ናታን ይሄ ሁሉ ነገር እኮ ተደራርቦብኝ ከልቤ ሆኜ አልሰማሁትም፣ አላናገርኩህም፣ ግን አልረሳሁትም። ዳጣ እናንተ የእውነት ትዋደዳላችሁ? የእውነት ፍቅር ጀምራችኋል? ሲለው በጣም ተጨነቀ። አባዬ ምንም አይነት ንክኪ ግንኙነት የለንም፣ ግን ዳጣን እወዳታለሁ። ግን እኮ ዳጣ ቀሽቃዣ ናት። እንዴት ለሚስትነት ተመኘሃት? ወይስ እንደ ዘመኑ ወጣት
ለጊዜያዊ ስሜት ነው ሲለው፣ አባዬ እኔ እንደዚህ አይነት ወንድ አይደለሁም፣ የዘመኑን እንትን የምደግፍ አይደለሁም። ዳጣን በጣም ነው የምወዳት፣ ሚስቴም ላደርጋት ነው የምፈልገው ሲለው፣ እስኪ እናወራበታለን ብሎ ደረጀም አልከፋውም። ምክንያቱም ናታን በጣም ምሁርና አስተዋይ ብልህ ልጅ ነው እና እቤትም መጥቶ ለዳጣም ሲነግራት ዳጣ በጣም ነው የደነገጠችው። አባዬ ከፋው እምቢ አለ ምን አለ ስትለው፣ አይ ምንም አላለም እናወራበታለን ነው ያለ፣ ምንም አልከፋውም አላት። እንግዲህ አዲሱ አማች ቃዲስም ቤተሰብን ሊተዋወቅ ወደ ቤት ይመጣ። ገዛኸኝ ይባላለሁ ተዋውቀው ፍቅረኛ ነው ሲለው፣ ገዛኸኝ ቀዴሳ እንደው እውነቱ ጥሩ ልጅ ነው ብሎ አክብሮ ሰላም ስላለው ብቻ ቀዴሳ እንደው የቢ እንደው ከየት እንደው ደብቀሽ ኖረሽ ነው እንደው ይህን መሰለ እንደው ሰው አክባሪ ሸበላ ይዘሽ መጣሽ። ኧረ ተባረክ። ማን ነበር ስሙ? ቃዲስ ረዲያ ጥሩ ስም ነው ብሎ ብቻ ደስ ይለዋል። ሰላም ጋር ሄዳ ነበረ ዳጣ እናቷን አሁንም ወደዛ ቤት እንዳትመለሽ እማዬ እባክሽን ስትላት፣ ልጄ ዝም በይ፣ በዛ ላይ ያክስቴ ባል እየተነጫነጨብኝ ነው፣ ስለዚህ በቃ ወደ ቤት እመለሳለሁ። እማዬ በቃ ቤት ተከራይተን እንኖራለን። በቃ በጭራሽ አይሆንም። አባትሽ አንድ ነገር ቢሆን ነገር እኛ እኮ ሜዳ ላይ ነው የምንወርቀው፣ ልጆች ሜዳ ላይ ነው የሚወርቁ፣ ስለዚህ አላደርገውም ትላታለች። ኧረ እባክሽ እማዬ ዝም በይ ዳጣ፣ አንቺ ከመጣሽ እኔ እወጣለሁ ስትላት፣ ዝም በይ ዳጣ እናትሽ እኮ ነኝ ጭባቃ ስትላት ትቆጣታለች። በስከ መጨረሻም ቃዲስ ቤት ውስጥ መጥቶ ተዋወቀ። ሁሉንም ሲተዋወቅ በእውነቱ ከሆነ ቅሌቱ ቅሌት አይደለም ከማክበርም ነው። ሁሉንም አስታጥባለሁ ሲል ምን አለህ መኪና አለህ ቤት አለህ እያለች አክስትየዋ ስትጠይቀው በጣም መድኃኒት ስነስርዓት የሌላት ሰው ናት። ሁሉንም ተዋወቀ። እጅ ማስታጠባለሁ ብሎ አስታጠበ። ከየቢም ጋር ደስ የሚል ጊዜ አሳለፈ። በመጨረሻም ደረጀን ሲተዋወቀው ቃዲስ ሄደው ይሄ ነው ፍቅረኛሽ አላት። ምን አይነት ኬዝ እንዳለ የምናውቀው ነገር የለም። ወዲያው ሽጉጥ ነው የደቀነበት። አባዬ ምንድን ነው የየቢ አባት ይረጋጉ ምንድን ነው ይለዋል። የማን ልጅ እንደሆነ ከደረጀ ጋር ምን እንደሚያገናኘው ምንም የምናውቀው ነገር የለም። በቀጣይ የምናየው እና የምንሰማው ይሆናል። ውድና የተከበራችሁ የዳጣ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ይህን ቻናል ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቀጣይ እንዲደርሳችሁ የደወል ምልክቷን ተጫኑ።